እሺ ሰላም ብያለሁ ቤተሰቦች። ዛሬ እዝልና ግዕዝ ቅዳሴ በተቻለ መጠን ግልጽ ይሆንላችኋል ማለት እጅግ በጣም በአሪፍ ነው የማስረዳችሁ። እስከ መጨረሻው ቪዲዮውን አዳምጡት። የእዝልና የግዕዝ ቅዳሴ የሚምታታባችሁ የዩቲዩብ ተከታዮች እነዚህ ምልክቶች አሉ። እነዚህ ምልክቶችን በግዕዝ ልላችሁና ከዚያ ይሄንን ከዚህ ጋር ለማመሳሰል በግዕዝ እንላለን። ከዚያ በእዝል ካልኩ በኋላ ምልክቶችን እዚህ ጋር በእዝል እናዜማለን ማለት ነው። ስለዚህ እንዴት ነው የሚጀምረው? ይሄ ክፍል 1 ክፍል 2 እያለ የምንሰራው አይደለም። እንዲሁ የእዝልና የግዕዝ ቅዳሴ ልዩነት ከወዲሁ ግንዛቤ እንዲኖርላችሁ ብዬ ነው እንጂ ክፍል 1 እያልኩ መት የምሰራው ነገር ያ ይቀጥላል ማለት ነው። ስለዚህ ደሳ ማለት ደመና ልብሳ እንደሆነ ምልክቱ ታውቁታላችሁ፣ ሰርቻለሁ ቪዲዮ ላይ። ስለዚህ ስለ ግዕዝ ነው የምናወራው። ደመና ልብሳ ግዕዝ ነው። አሁን እያዜምኩ ያለ ምልክቶችን እንዘ ንሰግድ ንብለኪ ለኪ ሰላም ለኪ 30 እንግዲህ ሰማችሁ። እሺ እንምጣ እዚህ ጋር እንዴት ነው የምጀምረው? እቺን አስተምሬያለሁ 30 ብዙ። ይሄ በነገራችን ላይ ዲያቆኑ የሚለው ነው ታውቃላችሁ። ስለዚህ ጸልዩ እዚህ ጋር ምን ብያለሁ? 30 ብያለሁ። ስለዚህ ከዚህ አይወጣም የጸልዩ የሚለው ዜማው ማለት ነው። ጸልዩ በእንተ ሰላም ምን የሚል ምልክት ታያላችሁ? ሰላም ለኪ የሚል ይኸው ለኪ የሚል እዚህ ጋር ምን ብያለሁ? ቅድም ሰላም ለኪ ስላልኩ እዚች ጋር በእንተ ሰላም ብያለሁ። ለምን ብትሉ እንደዚህ ለምን ሌላ አላወጣሁለትም? ዜማው ግዴታ ከምልክቱ አይወጣም ብዬ ስለምናገር ሁሌም ይሄ በእንተ የሚለው አብሮ ነው፣ እንደ ፕሪፖዚሽን ነው። ከዚህ ጋር አይነጠልም፣ እንዳንድ ቃል ነው። በእንተ ሰላም የሚለው ጋር ይች ለኪ ስላለች ሰላም ለኪ በእንተ ሰላም አልኩ። ከዚያ ፈጽምት ወፍቅረ እኪ እንዘ ንሰግድ ንብለኪ ብያለሁ ሳሰማችሁ ምልክቶችን ብቻ ቅድም። ስለዚህ ይሄ እንዘ ንሰግድ ንብለኪ ፈጽምት ወፍቅር ከዚህ አይወጣም። እኪ ያለበት የትኛውም ቦታ የትኛውም ሰዓታት ላይ ሊሆን ይችላል። ወደፊት ሰዓታት ስንማር እናየዋለን። በየትኛውም ቦታ እኪ ያለበት ለኪ ያለበት የትኛውም ቦታ ላይ ያሉ እነሱ ያሉበት በዚህ ስታይል ነው የሚዜም። በግዕዝ ከሆነ በዝል በቀጣይ ያዜማዋለሁ ማለት ነው። እሺ እዚህ ጋር እንምጣ። ታምሆ በበይናቲክሙ ደሳ ይችም እንዴት ነች? ደመና ልብሳ ብያለሁ። እዚህ ጋር መጀመሪያ መግቢያ አካባቢ ማለት ነው። ደመና ልብሳ እዚያ ጋር በአማን ወልድ ቅዱስ ያልኩበት ጋር ይሄ ደሳ ነው። እዚያ ጋር ብዙ ቦታ ሰርቼዋለሁ። አሁን ታምሆ በበይናቲክሙ ይኸው ደሳ ደመና ልብሳ ይቺ ደሳ ማለት ነው። ከዚያ ይቺ ጨረቷ በአምሃ ቅድሳት ትን ርግጽ ይላል። በተለይ ዲያቆናት መጽሐፉ ጋር ብታዩት ርግጽ ማለት ትንችን እርገጣት አትዋጣት። በአምሃ ቅድሳት ትን ረግጣታለሁ። ከዚያ ክርስቶስ አምላክነት ስንል በዚያኛው ማለት ነው። ከዚህ ቀጣይ ላለው ዜማ ግን በአምሃ ቅድሳት ይሆናል። ሳት ትትዋጣለች ግን ትን ንካት ሲል ርግጽ ይላል። ስለዚህ አሁን በምን ያዜምኩት? በግዕዝ ነው። ስለዚህ በግዕዝ እነዚህ ምልክቶች በነገራችን ላይ የቅዳሴ ዜማ በአብዛኛው እነዚህ ነው የሚጠቀመው። በአብዛኛው አሁን እዚህ ጋር ስታዩት ሌላ ነገር የለም። እነዚህ ብቻ ነው ያሉ። በዝልም ኮመን ናቸው እነዚህ ነገሮች። አሁን በዝል እንምጣ። አሁን በግዕዙ እንዴት ብያለሁ? ጸልዩ በእንተ ሰላም ይሄን ብዬላችኋለሁ። አሁን ስለው የቆየሁት በዚህ ነው። ይሄ ምን ነው? ግዕዙ ወደ ዝሉ ሳመጣው ጸልዩ በእንተ ሰላም ሰላም ለኪ ይች ለኪ በግዕዝ ሁሌም ይሄን የምትወስደው ማለት ነው። ጸልዩ ይሄ ግን 30 የሚባል ዜማ የለም። 30 ለሚለው ይሄ 30 የሚል በዝል
ዜማ የለውም። ግን ጸልዩ ይሄ ያለበት ሁሌም ጸልዩ በዚህ ስታይል የሚዜመው ሁሌም ነው። በእዝል 30 የሚል ምልክት ስላለው ጸልዩ በእንተ ሰላም እዝሉ ሰላም ለኪ ፍጽምት ወፍቅር እኪ እንዘንሰግድ ንብለኪ ሁሌም እኪ እንዘንሰግድ ነው ለኪ በእዝሩ ይሄን ትወስዳለች። ከዚያ ደመና ልብሳ ደግሞ ተአምሁ በበይናቲክሙ ደመና ልብሳ ወደሚል ይሄዳል። ወደ እዝሩ በግዙ ምን ነበረ? ይሄ ታምሆ በበይናቲክሙ ይሄ ግዙ ነው። ታምሆ በበይናቲክሙ እዝሩ በአምሃ ቅድሳት ነበረ በግዙ በእዝሉ በአምሃ ቅድሳት ይችትን ይረግጻል ማለት ነው። እርግጥ ስለሆነ ስለዚህ ስናጠቃልለው በግዙ እንዴት ነው? ጸልዩ በእንተ ሰላም ፈጽምተ ወፍቅር ታምሆ በበይናቲክሙ በአምሃ ቅድሳት ትን ይረግጻል። በእዝሉስ ጸልዩ በእንተ ሰላም ፍጽምት ወፍቅር ተአምሁ በበይናቲክሙ በአምሃ ቅድሳት ይሆናል ማለት ነው። ቀጣይ ክፍል 8ን ይዤላችሁ እመጣለሁ። ይሄን ግን ቀድማችሁ እዝል ግስ እንድትለዩ ብዬ ነው ያመጣሁት። በጣም ጠቃሚ ነው። በደንብ አስተውሉት፣ እያወረዳችሁ ተለማመዱት። ልዩነቱ እንዴት ነው የሚለውን ይሄን በሙሉ ማብራሪያ የሰጠሁትን ነገር መስማት አለባችሁ። በቀላሉ ማንኛውም ሰው በቃ ዜማ የትም ቤተ ጉባኤ ሄዳችሁ የምትማሩት ከዚህ የተለየ ነገር አትማሩ። እውነቱን ለመናገር ይሄ እንትን ለማለት አይደለም እና ቪዲዮውን ላይክ አድርጉት። ወስብሐት ለእግዚአብሔር።